ሽልማቱን ታውቂዋለሽ? የሴት አፍ አይባልም። አሰልጣኝ እንዲህ አይጠበቅም። አሰልጣኝ ነርሴ ነው። አንተ ዘርበኝ ከማንዲ ምንድነው? ሳማ ምንድነው? ንገረኝ። ሳማ ነው ያልኩህ? ሳማ ነው። የምሳምባ ሰላም የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ አሌክስ ራያ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ ተንኮል አስቤ ነው የመጣሁት። ተንኮል ማለት እንግዲህ አጋጣሚ እዚህ መስኖ ቦታ ነው ያለሁት። ከመስኖ ቦታው ደግሞ የምታውቁት ታውቁታላችሁ፣ የማታውቁት ደግሞ ያቺ ቅጠል ማለት ነው። ይቺ እንዳለ ቅጠሏ በመጀመሪያ ይሄን ቅጠል የምታይ ሁላችሁ ይቺ ቅጠል ምን ትባላለች? እስኪ ንገሩኝ። ቅጠሏን የምታውቁ ካላችሁ ማለት ነው። የምታውቁት ታውቁታላችሁ፣ የማታውቁት ደግሞ አውላሊት ትባላለች። ልብ ሰውር የምታረገው እዚች ጋር ንክት ወይ እዚህ ጋር የሆነ ቦታ ቅጠሉ ንክት ታረጋችሁ በቃ ልነግራችሁ አልችልምና እዚህ ጋር አሁን እንዴት እንደምቆርጠው ጨንቆኛል። ከቆረጥኩኝ በኋላ ወደ ከተማ ሄጄ ማለት ነው እንዳላሉ ጓደኞቹን በሙሉ ቅጠሊቱን አስነካትና የሚያደርጉትን ሪአክሽን አብረን እናያለን። እሺ አሁን ቅጠል ይዤ ልሄድ ነው። እኔ ራሱ ከነካችኝ አበቃልኝ። በቃ እንዴት እንደምቆርጣት አንጃ። እንዴት ቆርጣታለሁ መሰላችሁ? ከነካችኝ እኔ አብዳለሁ። የሚገርማችሁ እብድ ነው የምለው። ወይኔ በላቸው። በደረቅ እንጨት ምናምን ማድረግ ነው ያለብኝ። እያያችኋት ነው እንግዲህ እቺ ቅጠል በጣም አስቸጋሪ ቅጠል ነች። እያያችኋት ነው እቺ ቅጠል ማለት ነው። ማርያምን ምነግራችሁ ቁም ያቺ እንዳለ ሙሉ ቅጠል ናት። አውላሊት ትባላለች። አውላሊት ማለት ምን ማለት ነው? ትልቻላችሁ። ይሄ እሾሃማ መርዛማ ነች። የሚገርማችሁ ይቺ ንክት ታረጋችሁ ሰውናችሁ እንዳለ ሙሉ አለርጂክ ነው፣ ብጥብጥ ይላል። ከዛ ደግሞ በቃ በጣም የሚያሳከው በጣም ከምነግራችሁ በላይ ስሩ እንዲጀ ነው እንጂ አሁን ይሄን ብነካው ካሜራማኔን ሲያ እንግዲህ እቺ ትመስላለች። አሁን ያለውበት ቦታ ወደ መስኖ ቦታ ነው ያለሁት። አጋጣሚ እንግዲህ አሁን ወደ ቤት ልሄድ ነው፣ ወደ ሀገራችን ወደ ከተማ ልገባ ነው። እንግዲህ እንዳለ ከተማ ያሉ ሰው የሚያውቁትኝ ይሸሻሉ፣ የማያውቁት ደግሞ ምንድነው እያሉ የነኳታ ማለት ነው። አብረን እስኪ እናያለን። እናት ተከተል። በነገራችሁ ላይ ደስ የሚለው ነገር አሁን የምገኝበት ቦታ አረቋቲ ይባላል። አረቋቲ ማለት ወደዚህ ይሄ ገርቢ ይባላል ነው። እዚህ ጋር አረቋቲ ዞብል ጥግ ነው የምታዩት መጨረሻ ላይ ያለው። በጣም ደስ የሚልና የሚያምር አዝመራ ነው ያለው። ጤፉ በጣም ደስ የሚል ነው እንደምታዩት እዚህ ጋር የጤፉ እንግዲህ እንደምትመለከቱት ቁመቱን እዩት። ታያችኋላ። በጣም ደስ የሚል አዝመራ ነው ያለው ዘንድሮ እዚህ ራያ ቆቦ በጣም የሚያምር አዝመራ ነው ያለው እንደምትመለከቱት። ራያ ሙሉ እንግዲህ የምታዩት ይሄ ያለ ሜዳ ነው። ጤፍ ነው፣ ማኛ ይባላል፣ ስኳር ማኛ፣ ቡንኝ፣ በጣም የተለያዩ ዘሮች ያሉበት ነው። እንግዲህ ይሄ ጤፍ ዘር ቦታ ላይ ያለ ነው። ወደ አከፍ ስንል ደግሞ የማሽላዎች አሉ። እንግዲህ ራያ መሬት ይሄንን ይመስላል እላችኋለሁ። ይሄ ያምራል። አሁን ደግሞ እንግዲህ ወደ ከተማ ልሄድና እያንዳንዱ ሴት የለ ወንድ የለ በቃ ሁሉንም እረካለሁኝ። እንዴት እንደሚያብሩ አብራችሁ እንድትከታተሉኝ እናጠይቃችኋለሁ ማለት ነው። እንግዲህ እቺን ቻሌንጅ ጀመርቻለሁ። እቺን ፍሬ ላወቀ ቅጠሏን ላወቀ የምትበላ ነች። ካወቅክ ማለት ነው ሽልማት አለ። ቢያንስ 400 500 ብር ሽልማት አለ። በቀላሉ ፍሬዋን ያዛም መጀመሪያ እንዴት ነው ተመችቷል? እንዴት ነው ያቃጥላል? ያቃጥላል። እንግዲህ ሽልማቱን አላወቀውም። በቃ ታይ እንግዲህ ለምትመለከቱት እቃውን አላወቀው። ካወቀው ሽልማት አለ።
ይችን ቅጠል ካወቀ ትልቅ ሽልማት አለው። ሽልማቱ እንግዲህ ምንድነው የሚለውን አንድ ላይ የምናየው ይሆናል። እንግዲህ ይችን ቅጠል ነው ቅጠሉን ካወቅ የፈለከውን የሆነ ሽልማት አለ። ላወቀ ሰው ነው ሽልማት የጀመርኩት። አወቃታ ያቺ ቅጠሏ ምን ትባላለች? እቺ ቅጠሏ ምን ናት? ቅጠሏ ምን ናት? ያንተ ቻሌንጅ ነው ከነገርኩህ መናገር አይችልም። የሴት አፍ የሴት አፍ አትባልም አይባልም። አሰልጣኝ እንዲህ አይጠበቅም። አሰልጣኝ ነፍሴ ነው። ይችን ቅጠል ካወቅ ሽልማት አለሽ። የቀን ገቢ ስንት ነው? የቀን ገቢሽ ስንት ነው? የቀን ገቢ ስንት ነው? የቀን ገቢሽ 400 ብር ነው። ይሄን ቅጠል ካወቅሽ ደግሞ 400 ብር ገቢ ያለሽ የራስሽ። ፍሬው መጀመሪያ ይኸው የሚበላ ነው ፍሬው። ፍሬውን ይኸው በቃ ይቅርብህ። እሺ ሄደን እንግዲህ ካላወቀው ምንም ምን ይባላል? ብራዘር ቅጠሊቱን ካወቅ የራስሽ ሽልማት አለ ይባላል። ስለዚህ 400 ብር እንግዲህ የተወደዳችሁ ነው የተከበራችሁ ሁሉ ዓለም የምትገኙ ውድ አሌክስ ራይ ዩቲዩብ ቻናል ቤተሰቦች እንግዲህ ወንድማችን የቀን ገቢ 400 ብር ነው ብሎ 400 ብር ሽልማት እስካሁን ሽልማቱን ቅጠሉ አላወቀውም። እሱ ደግሞ በሬው ሊለቀው ነው። በጣም ያቃጥላል። ይችን መድኃኒት ይችን ቃላወቀ ብለና እንትን እያለ ነው ቻሌንጅ ጀምረናል። ይሄ ስሞን ረቴ ይባላል። እንግዲህ የራሱ የሆነ ፎቶ ቤት አለው። ይሄን ካወቀው የራሱ የሆነ ሽልማት አለ። አንተ ዘርበኝ ከማን ተው እረፍ። ወዴት ሄዳችሁ ነው? ይችን ቅጠል ታውቋታላችሁ? ምንድነው የመድኃኒት አለ? ታውቋታለህ? ምንድነው ስማ እኮ መድኃኒት ነው አይደለም። ላወቀ ሽልማት አለው። ታውቃታለህ? ሲያት ታውቋታላችሁ? ሽልማት አለው። ሽልማት ጀምሬ ነው። ላወቀ ትልቅ ሽልማት አለው። አይትችማ ነው ወይ በለምና ምን ይላል? ይበላል እዚህ ጋር እንግዲህ የምትመለከቱትኝ የኤፍሬም ስቱዲዮ ቤት ነው። እዚህ ጋር ደግሞ ሙሽራው አለ። እዚህ ጋርም ደግሞ ሚዜው አለ። እዚህ ጋር ሚዜው አለ። እዚህ ጋር ካሜራማኑ አለ። እንግዲህ አረረረ እዚህ አዲስ ትልቅ ቻሌንጅ ይዤ መጥቻለሁ። በነገራችሁ ላይ ትልቅ ቻሌንጅ ማለት ይችን ቅጠል ላወቀ የ500 ብር ሽልማት አለው። ቅጠሏን የሚበላ ናትኝ። ፍሬዋን ላወቀ የ500 ብር ሽልማት አለው። አዎ ምን አሉማ አይደለም። ምን መጀመሪያ ቅጠሉን እያያዛችሁ ፍሬውን አውቁ። ወይኔ ያ ከዚህም አንዲት እንግዲህ ደስታ የምትባላለች። ደስታም እንግዲህ ወደ ቻሌንጁ መቀላቀል ትችላለች። ይሄም ቅጠል ካወቅሽ የ500 ብር ሽልማት አለሽ። ሽልማቱን ታውቂዋለሽ? 500 ብር ተው አንተ ተው ማርያም ካወቅሽ 500 ብር ሽልማት ነው። የምትበላ ፍሬ ናት። ጥብስ ምናምን እንትን ይሉባታል። የሆነ ጥብስ ምናምን ይጠብሱባታል እኮ ለወጥ ብቻ ያረጓታል። ሽምብራ ደስታዬ አማኑ አይደለም ኤፍሬም አንቺ 500 ብር የቀን ገቢሽን
ችግር የለም። ሳምባ ሳታውቀው ሳምባ ብትለው አጫውቅሻል። ምንድን ነው ያልከው? ሳምባ ነው ያልከው? የምን ሳምባ? አማኑ አውቀዋል። አላወቅኸውም? ሳምባ አይደለም። አንተ መጀመሪያ አውቀው ተማቀው። ሳምባ አይደለም። ሳምባ ምንድን ነው? ሳምባ ምንድን ነው? ንገረኝ። ሳምባ ምንድን ነው? እዩትኝ። ይሄ ሳምባ አይባልም። ይሄ ምንድን ነው? ሳምባ አንተ እንግዲህ ሳምባ አይደለም። ተው እንግዲህ ሳምባ አይደለም። ሳምባ ምንድን ነው? እንዴት ነው? ተመችቶሻል? ምንድን ነው? ሳምባ ምንድን ነው? አላረግም። ኧረ እንግዲህ ጥያቄ የሚጀምረው ጥያቄውን ካወቅ ይህች ቅጠል ናት። ያቺ ቅጠል ካወቃተኝ 500 ብር ሽልማት አለ። እነሱ ባህር ዛፍ አይደለም። ፍሬዋን አይተህ ካወቃተኝ ቻሌንጁን መቀላቀል ትችላለህ። 500 ብር ሽልማት። እንትን የሚባል ነገር 3 ቻንስ አለ። 3 ቻንስ ማለት አንድ ይቺ ናት፣ አንድ ሁለተኛ ይቺ ናት፣ ሶስተኛ ደግሞ ይቺ ናት ማለት ትችላለህ። ማወቅ ከፈለክ ማወቅ ትችላለህ። አላወቅኩም። ይህን ዛፍ አታውቀውም? አባቶቻችን ነው የሚያውቁት። እኛ እና ይቅርብህ። በቃ መልካም ቴንኪው፣ እናመሰግናለን ብራዘር። እሺ አትጥፊ ደግሞ። እሺ እንደዚህ ይባላል እና ይቅርብሽ። ማነው ስምሽ ብራዘር? እንግዲህ ጥላሁን ይችን ቅጠል አወቃተኝ 500 ብር ሽልማት አለ። ያትችን ቅጠሏን ካወቅ 500 ብር አያቸው እንደ መስራት 300 ብር ተሸልሟል። ግማሽ ስሙን አውቀው ሄደና ወደ ውጭ ወጣ። ወደ ውጭ ሄደና ምን እያረክ ነው ከዚህ? ምን እሺ ብራዘር ይጣፍጣል? ተመቸሽ?